እግዚአብሔር ምን ይባላል? ስለከፈተችለት ገባ። ማን ነው አሁን ለእግዚአብሔር የልቡን በር የከፈተ? አሁን በር ስላችሁ የቤታችሁን በር ብቻ ታስቡት። ስንት ጊዜ አንኳኳ እግዚአብሔር በቃሉ በአባቶች እያደረ በመምህራኑ እያደረ በቃሉ የልባችንን በር ስንት ጊዜ እግዚአብሔር አንኳኳ። ማን ነው እንደ ማርታ በሩን የከፈተ? ወደ ቤቱ እንዲገባ እግዚአብሔር ማን ነው ፍቃደኛ? ማርታ በሯን ከፍታ አስገባቸው። ልክ ቤት ሲገባ ማርያም የምትባል እህት ነበረቻት። መጽሐፍ ቅዱስን ስናነብ 8 ማርያሞች ነው ያሉት። ብሉይ ኪዳንንም አዲስ ኪዳንንም ስናጠና አሁን እኛ የምናየው ከ8ቱ ማርያሞች መካከል አንዷ የሆነችውን የአልዓዛርን እና የማርታን እህት ማርያምን። ብዙ ጊዜ አሁን ማርያም ሲባል ሰዎች የሚመስላቸው የጌታችን የመድኃኒታችን የኢየሱስ ክርስቶስን እናት እመቤታችን። ታውቃላችሁ አይደል? ጥሩምባ ነፊዎችን ከሌ ሞቷል ምናምን፣ ሰዓቱ በዚህ ሰዓት ነው፣ የቀብር ቦታው እዚህ ነው ይላል። እነሱ ግን ቀብር ላይ ነው። አገልጋዮችን የሚጋብዙ ቤት አንዳንዶቹ ቤታቸው ውስጥ ካህናት፣ መምህራን፣ ጳጳሳት ገብተው ወንጌል እያስተማሩ እነሱ እንደ ማርታ ጓዳ ላይ ይከትፋሉ። እግዚአብሔርን መስማት ይበልጣል። ቃሉን መስማት ይቀድማል። ስለዚህ መጀመሪያ እንዳይሰፋብን እግዚአብሔርን በመስማት የምናገኘው ጥቅም ምንድነው? በሕይወታችን መረጋጋት እንችላለን። ረፍት በትሉትን ነገር እግዚአብሔርን በመስማት ነው የሚገኘው። አምላካችን እግዚአብሔር የተረጋጋ ሕይወት ለሁላችን ያድለን። አሜን በሉ። ወደ ሁለተኛው ሐሳብ ልሄድ። ሁለተኛ እግዚአብሔርን በመስማት የምናገኘው ጥቅም ምንድነው ስንል በነፍስም በስጋም እንባረካለን፣ በረከት እናገኛለን። ታውቃላችሁ አሁን ባለንበት ዘመን ከብዙ ሰው በረከት የራቀበት ዘመን። እንነግዳለን አናተርፍም፣ እናቅዳለን አናሳካም፣ እናስባለን አይከናወንም፣ እንጀምራለን አንጨርሰው፣ እንሮጣለን ቀን ከሌሊት አንቀድምም። ብቻ በረከት ከብዙዎቻችን የጎደለበት ዘመንና ወቅት ላይ ነው። ለምንድን ነው መባረክ ያቃተ? መጽሐፍ ቅዱስ ስለዚህ ምን ይላል? እግዚአብሔርን ያለ መስማት ነው። ያለሱ ምንም ማድረግ አይቻልማ። ወጥቶ መግባት በእግዚአብሔር ነው። ነግዶ ማትረፍ በእግዚአብሔር ነው። ሮጦ መቅደም በእግዚአብሔር ነው። አጭሶ ማግባት በእግዚአብሔር ነው። አግብቶ የተባረከ ልጅ መውለድ በእግዚአብሔር ነው። ሁሉ በሱ ነው። ያለኔ ምንም ልታደርገው አትችሉም ነው የሚለው መጽሐፍ የዮሐንስ ወንጌል ምዕራፍ 15 ቁጥር 5። ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የተናገረው ቃል ያለኔ አለ ምንም ልታደርጉ አትችሉም። ያለ እግዚአብሔር ምንም ማድረግ አንችልም። ስለተማርን ብቻ አይደለም ቁም ነገር የምንደርሰው፣ ከእግዚአብሔር ጋር ከተማርን ነው ተምረን ቁም ነገር የምንደርሰው። ስለነገድን ብቻ አይደለም የምናተርፈው፣ ከእግዚአብሔር ጋር ከነገድን ነው የምናተርፈው። ያለ እርሱ የሁላችሁ ምንም ማድረግ አይቻልም። ብናደርግም አሁን አንዳንድ ሰዎች የግድ እሱን መስማት እሱን ማዳመጥ አያስፈልግም፣ ያለ እሱ ሀብታም የሆኑ ባለጠጋ የሆኑ ሰዎች ሞልቶ የለ እንደ የሚሉ አለ። ያለ እግዚአብሔር ብንሰበስብ ብናከማች አንድ ቀን እንበትነዋለን። ባለን ነገርም ደስተኛ መሆን አንችልም፣ ባለን ነገር ማረፍም አንችልም ያለ እግዚአብሔር የሰበሰብነው ከሆነ። መጽሐፍ ምንድን ነው የሚለው? እግዚአብሔር ቤትን ካልሰራ ቤተሰሪ በከንቱ ይደክማል። እግዚአብሔርን አገርን ካልጠበቀ አገርን የሚጠብቁ ሰዎች በከንቱ ይተጋሉ ተብሎ ተጽፏል።
መዝሙር 126 ቁጥር 1 ጀምሮ ላይ የተመዘገበ ቃሉን አስተውሉት። እግዚአብሔር ቤትን ካልሰራ ቤተሰሪ በከንቱ ይደክማል። ቤትን የሚሰራ እግዚአብሔር ነው። ቤት ስራችሁ ይሄ ያው የምናውቀው ከጭቃ ከድንጋይ ከብረት ከእንጨት የሚሰራውን ቤት ብቻ አይደለም። ትዳር ቤት ነው። ሕይወት ቤት ነው። ኑሯችን ቤት ነው። እግዚአብሔር ቤትን ካልሰራ ቤተሰሪ በከንቱ ይደክማል። እግዚአብሔር ሀገርን ካልጠበቀ አገርን የሚጠብቀው በከንቱ ይተጋሉ። አገር የሚጠበቀው በብረት ብቻ አይደለም። አገርን የሚጠብቀው እግዚአብሔር ነው። ያለሱም የሆነ ነገር የለም። እንመለስ። ሁለተኛ በረከት እናገኛለን እግዚአብሔርን በመስማት። ለዚህ ጥሩ ማስረጃችን ኦሪት ዘዳግም ምዕራፍ 28 ላይ የተመዘገበው ቃል ነው። አነበዋለሁ ቁጥር 2 ጀምሮ የአምላክህ የእግዚአብሔርን ቃል ብትሰማ። የአምላክህ የእግዚአብሔርን ቃል ምን ብትሰማ አለና እነዚህ በረከቶች ሁሉ ይመጡልሃል ያገኙህማል። አንተ በከተማ ብሩክ ትሆናል፣ በእርሻህም ብሩክ ትሆናል። የሆድ ፍሬ፣ የምድር ፍሬ፣ የከብትህም ፍሬ፣ የላምህም ርቢ፣ የበግህም ርቢ ብሩክ ይሆናል። እንቅብህ ቡቃያህ ብሩክ ይሆናል። አንተም በመግባት ብሩክ ትሆናለህ፣ በመውጣትም ብሩክ ትሆናለህ አለ። ዝቅ ብሎ እንደዚህ አለ፣ ዛሬም ያዘዝኩህን የአምላኬ እግዚአብሔርን ትእዛዝ ሰምተህ ብትጠብቃት ብታደርጋትም ካዘዝኩ ቃሎች ወደ ቀኝ ወደ ግራ ፈቀቅ ባትል ታመልካቸው ዘንድ ሌሎች አማልክትን ባትከተል እግዚአብሔር ራስ ያደርግሃል እንጂ ጅራት አያደርግህም። ሁልጊዜም በላይ እንጂ በታች አትሆንም። እግዚአብሔርን የሚሰሙ ቃሉን የሚሰሙ እግዚአብሔር ራስ ያደርጋቸዋል እንጂ ጅራት አያደርጋቸው። ሁልጊዜ በላይ ነው እንጂ በታች አይሆንም። የተዘረዘሩት በረከቶች በሙሉ ያገኛቸዋል። በመውጣት በመግባትህ ብሩክ ትሆናለህ። በሥራህ ብሩክ፣ በጤናህ ብሩክ፣ በትዳርህ ብሩክ፣ በልጆችህ ብሩክ፣ በሁሉ ነገር ብሩክ ትሆናለህ። መቼ? እግዚአብሔርን የምትሰማ ከሆነ፣ ቃሉን የምታደምጥ ከሆነ አለ መጽሐፍ። አምላካችን እግዚአብሔር በነፍስ በሥጋ በምድራዊ በረከት በሰማያዊውም በረከት ሁላችንን ይባርከን። ወገኖቼ ይሄ በረከት የሚገኘው ባካችሁ የእግዚአብሔርን ቃል በመስማት። እግዚአብሔርን መስማት ማለት በሌላ አነጋገር ቃሉን መስማት ማለት ነው። ስለዚህ የምንባረከው በሕይወታችን እግዚአብሔርን መስማት ስንችል ነው። ወደ ሶስተኛው ሐሳብ ልሄድ፣ ጊዜ ለመጠቀም ትንሽ ይፈጥናል። ሶስተኛ እግዚአብሔርን በመስማት የምናገኘው ጥቅም ምንድን ነው ስንል እምነታችን ይጨምራል ወይም እምነታችን ያድጋል። ለዚህ ገላጭ የሆነው ቃል ሐዋርያው ቅዱስ ጳውሎስ ለገላትያ ክርስቲያኖች በጻፈላቸው መልእክቱ የተናገረውን ቃል አነሳለሁ። ገላትያ ምዕራፍ 5 ቁጥር 17 ጀምሮ እምነት አለ። አስተውሉት፣ ከመስማት ነው፣ መስማትም ደግሞ በእግዚአብሔር ቃል ነው። አስተውሉ፣ እምነት ከመስማት ነው። ማንን ከመስማት? እግዚአብሔርን ከመስማት። መስማትም ደግሞ ከእግዚአብሔር ቃል ነው። ስለዚህ በሶስተኛ ደረጃ እግዚአብሔርን በመስማት ክርስቲያኖች
የሚያገኙት ጥቅም ምንድነው ስንል እምነታቸው ይጨምራል፣ እምነታቸው ያድጋል፣ እምነታቸው ፍጹም ይሆናል። እንደ ገበቴ ላይ ውሃ መወላወል ይቀራል። ንፋስ እንደመታው ሸምበቆ መወዛወዛችን ይቀራል። በሁለት ልባችን ማንከሳችን ይቀራል። እምነታችን እያደገ እምነታችን እየጨመረ ይሄዳል። እሱን ስንሰማ ቃሉን ስንሰማ አሁን የብዙዎቻችን እምነት ታውቃላችሁ ጎዶሎ እምነት ነው። ከእግዚአብሔር ብዙ ነገር መቀበል ያቃተን እምነታችን ጎዶሎ ስለሆነብን አምላካችን እግዚአብሔር አለማመናችንን ይርዳው። አሜን አትሉ? አለማመናችንን ይርዳው። እምነት ለሁላችንም ይጨምርልን። ይሄ እምነት ይውላችሁ ስንሰማው ቃሉን አሁን እንደዚህ ባለ ጉባኤ ስንሰማው እምነታችን እያደገ እምነታችን እየጨመረ ይላል። እምነት ካለን ደግሞ የሁሉ ነገር ጋሻ ነው። ምንም ብናይ ምንም ብንሰማ በእምነት ጋሻነት የሚገጥመንን ነገር መቋቋም መመከት እንችላለን። ቅዱስ ዮሐንስ ወልደ ነጎድጓድ የተናገረው ቃል ትዝ ይላችኋል። በአንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 4 ላይ ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፈዋል፣ ዓለምን የሚያሸንፈው ደግሞ እምነታችሁ ነው። እስኪ ላስቸግራችሁ፣ ቃሉን በህብረት እንበለው። ከእግዚአብሔር የተወለደ ሁሉ በሉ እስኪ ዓለምን ያሸንፋል፣ ዓለምን የሚያሸንፈው ደግሞ እምነታችሁ ነው። ምናችሁ ነው? ቃሉን አስተው ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል አለ ወንጌላዊው። አዎ ወንዶች በ40 ቀን ሴቶች በ80 ቀን ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ በጥምቀት ዳግም ተወልደን የእግዚአብሔር ልጆች ሆነናል። ከእግዚአብሔር የተወለደ ሁሉ ያለው ይሄንን ዓለምን ያሸንፋል አለ። ዓለም ያለው ጭንቀትን ነው። ዓለም ያለው ፍርሃትን ነው። ዓለም ያለው በሽታን ነው። ዓለም ያለው ዲያብሎስና ሰራዊቱን ነው። ከእግዚአብሔር የተወለደ ሁሉ ዓለም ጭንቀትን ያሸንፋል። ከእግዚአብሔር የተወለደ ሁሉ ዓለም በሽታን ያሸንፋል። ከእግዚአብሔር የተወለደ ሁሉ ዓለም ፍርሃትን ያሸንፋል። ከእግዚአብሔር የተወለደ ሁሉ ዓለም ዲያብሎስና ሰራዊቱን ያሸንፋል። ዓለምን የሚያሸንፈው ደግሞ እምነታችሁ ነው። ይሄ እምነት የሚገኘው ደግሞ እግዚአብሔርን በመስማት የእግዚአብሔርን ቃል በማዳመጥ ነው። አምላካችን እግዚአብሔር እንዲህ ያለውን እምነት ዓለምን የሚያሸንፈውን እምነት ለሁላችንም በቸርነቱ ያድለን። ምንድን ነው የሚለው ወንጌላዊ ቅዱስ ማቴዎስ? ቃሌን ሰምቶ የሚያደርግ። እስኪ ያስተውሉት። በዚህ በማቴዎስ ወንጌል ምዕራፍ 7 ላይ የተመዘገበ ቃል አሁን ካነሳነው ሐሳብ ጋር በቀጥታ የሚገኝ ቁጥር 24 የማቴዎስ ወንጌል ምዕራፍ 7 ቁጥር 24 ስለዚህ አለ ቃሌን ሰምቶ የሚያደርግ ሁሉ ምንን ሰምቶ? ቃሌን ሰምቶ የሚያደርግ ሁሉ ቤቱን በዓለት ላይ የሰራ ልባም ሰው ነው ይመስላል። ዝናቡ ወረደ፣ ጎርፉ መጣ፣ ንፋሱም ነፈሰ፣ ያንንም ቤት ገፋው። በዓለት ስለተመሰረተ አልወደቀም። አስተውሉት። ቃሌን ሰምቶ የሚያደርግ ሁሉ ቤቱን በዓለት ላይ የሰራን ሰው ይመስላል። ዝናብ ዘነበ፣ የመከራ ዝናብ። ጎርፉ ጎረፈ፣ የመከራ ጎርፍ። ንፋሱ ነፈሰ፣ የጥርጥር ንፋስ። ቤቱ በዓለት ላይ ስለተሰራ ስለታነጸ ቃሌንም ሰምቶ ስላደረገ ጎርፉም ንፋሱም ወጀቡም ማዕበሉም ቤቱን ሊጥለው አልቻለም። ስለዚህ ምንም አይነት ዝናብ ይዝነብ፣ ጎርፍ ይጉረፍ፣ ንፋስ ይንፈስ፣ የእግዚአብሔርን ቃል ሰምተን የምናደርገው ከሆነ ወገኖቼ በዓለት ላይ ስለተመሰረትን ምንም አንሆንም።
ሶስተኛ የእግዚአብሔርን ቃል በመስማት እምነታችን ይጨምራል። እምነት ለሁላችን እግዚአብሔር ይጨምረልን። አራተኛ እግዚአብሔርን በመስማት የዘላለም ሕይወት እናገኛለን። እስኪ የዘላለም ሕይወት በሉ። የዘላለም ሕይወት እናገኛለን። ወገኖቼ የዘላለም ሕይወት ማለት ከገቡ መውጣት ካገኙ ማጣት የሌለባት ፍጻሜ ለሌለው ዘመን ከእግዚአብሔር ጋር መኖር ማለት ነው። ይሄ የሚገኘው እግዚአብሔርን በመስማት። መቼስ ሰው ጤነኛ ከሆነ የዘላለም ሕይወት ይፈልጋል። አሁንም ያሰባሰበን ሌላ ምንም ጉዳይ የለም። የዘላለም ሕይወት ፈልገን ይመጣል። ቅዳሴ ብናስቀድስ፣ ቅዱስ ሥጋው ክቡር ደም ብንቀበል፣ ንስሐ ብንገባ፣ ወገኖቼ አስራት በኩራታችን ብናወጣ፣ ብንጾም፣ ብንጸልይ፣ በየገዳማቱ ብንዞር፣ አብያተ ክርስቲያናት ቢታነጹ፣ ወንጌል ቢሰበክ ምንድነው መጨረሻው ብንል የዘላለም ሕይወት ለማግኘት። ይሄ የዘላለም ሕይወት የሚገኘው እግዚአብሔርን በመስማት ነው። እንዲህ ተብሎ ተጽፏል። የዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው። እስኪ ቃሌን የሚሰማ በሉ። በላከኝም የሚያምን የዘላለም ሕይወት አለው። አመጣው ተብሎ ቃሌን የሚሰማ የእግዚአብሔርን ቃል ቀላል እንዳይመስላችሁ የእግዚአብሔርን ቃል መስማት የዘላለም ሕይወትን ከምናገኝባቸው ነገሮች መካከል አንዱ ነው። የእግዚአብሔርን ቃል መስማት። አሁን እናንተ የመረጣችሁት እድል ትልቅ እድል ነው። መልካም እድል። የእግዚአብሔርን መንግሥት ከምንወርስባቸው መካከል አንዱን ነው የመረጥነው። የእግዚአብሔር ልጆች ቃሌን የሚሰማ በላከኝ የሚያምን የዘላለም ሕይወት አለው። አምላካችን እግዚአብሔር ቃሉ ከሚነገርባት ቤት ሁላችንን በቸርነቱ አያውጣን። ከዚህ ጉባኤ መድኃኔዓለም አይለየ። እስኪ ወደ ሁለተኛው ሐሳብ እንምጣ። እግዚአብሔርን ያለ መስማት ጉዳቱ ምንድን ነው የሚለውን ባጭሩ እንመልከት። አሁን ከላይ ያየናቸው አራት ነገሮች እግዚአብሔርን በመስማት የምናገኘው ጥቅሞችን። አንደኛ እንረጋጋለን በሕይወታችን፣ ሁለተኛ በረከትን እናገኛለን፣ እንባረካለን፣ ሶስተኛ እምነታችን ይጨምራል፣ አራተኛ የዘላለም ሕይወትን እናገኛለን። እንዳትረሷቸው አራት ነገሮችን በዋናነት አይተን ያለ መስማትስ ጉዳቱ ምንድን ነው? መጽሐፍ ምን ይላል? ወገኖቼ እግዚአብሔርን የማንሰማ ከሆነ ጉዳቱ ምንድን ነው ስንል ከላይ ያየናቸውን ተቃራኒ ነው የሚሆን። የመጀመሪያው እግዚአብሔርን በመስማት መረጋጋት አለ ብለናል አይደለም? እግዚአብሔርን አለመስማት ደግሞ መታወክ፣ መጨነቅ፣ መቅበዝበዝ፣ መደንገጥ በሕይወታችን ይመጣል። ተቃራኒ ነው የዛኛው። ሁለተኛ እግዚአብሔርን በመስማት እንባረካለን አይደል ያለው? እግዚአብሔርን አለመስማት ደግሞ ጉዳቱ ምንድነው? በሕይወታችን ውስጥ በረከት አልባ ሆነን ሁልጊዜ እያማረርን እያጉረመረምን ሳንባረክ እንኖራለን። ሶስተኛ እግዚአብሔርን በመስማት የምናገኘው ጥቅም እምነታችን ይጨምራል ያለው አይደል? አለመስማት ጉዳቱ ደግሞ እምነት አልባዎች ነው የምንሆን። አራተኛ እግዚአብሔርን መስማታችን ጥቅሙ የዘላለም ሕይወት እናገኛለን አይደል ያለው? እግዚአብሔርን የማይሰሙ ሰዎች የዘላለም ሕይወትን አያገኙ። ተቃራኒ ነው ቢሆን። ለዚህ ጥሩ ማስረጃችን የሚሆነው ቅድም ያነሳነው ዘዳግም 28 ላይ ተመልሰን እንምጣ። ዘዳግም 28 ቁጥር 15 ጀምሮ እመለከተዋል። አስተውሉት። እንደዚህ ይላል፣ እግዚአብሔርን ባለመስማት የሚገጥመን ጉዳት። ነገር ግን አለ የአምላክህ የእግዚአብሔርን ቃል ባትሰማ፣ ዛሬ ያዘዝኩህን ሥርዓቱን ትእዛዙን ሁሉ ባትጠብቅ ባታደርግም፣ እነዚህ መርገሞች ሁሉ ይመጡብሃል ያገኙህማል። በከተማ እርጉም ትሆናል፣ በእርሻ እርጉም ትሆናል፣
እንቅብ ቡቃያ ርጉም ይሆናል። የሆድ ፍሬ፣ የምድር ፍሬ፣ የላምህ ርቢ፣ የበግህ ርቢ ርጉም ይሆናል። አንተ በመግባት ርጉም ትሆናለህ፣ በመውጣት ርጉም ትሆናለህ። እኔን ስለተውከኝ፣ እኔን ስላልሰማኸኝ፣ ስለ ሥራ ክፋት እስክትጠፋ ፈጥነ እስክታልቅ ድረስ በምትሠራው ሥራ ሁሉ እግዚአብሔር መርገምን፣ ሽሽትን፣ ተግሣጽን ይሰድብሃል አለ። አስተውሉት። እግዚአብሔርን ባለመስማት ሁልጊዜ እየደነገጥክ ትኖራል። ሁልጊዜ እየሸሸ ትኖራል። በረከት የሚባል በሕይወት አይኖርም። ትነግዳለህ፣ አታተርፍም። ትማራለህ፣ ቁም ነገር ላይ አትደርስም። ታገባለህ፣ በትዳር ደስተኛ አትሆንም። ትወልዳለህ፣ በልጆች አታርፍም። እግዚአብሔርን አለመስማት ጉዳቱ ከባድ ነው። እግዚአብሔር ልጆች እናንተ ቤት ግቡና ባካችሁ መጽሐፍ ቅዱስ የምታነቡ ዘዳግም 28 ከቁጥር 1 እስከ ፍጻሜ አንብቡት። እኔ ሁሉን ለማየት አሁን ጊዜ የለኝ። የምናገኛቸውን በረከቶችም የሚገጥመንንም ጉዳት በዚህ ምዕራፍ ላይ እግዚአብሔር ለሊቀ ነቢያት ለሙሴ ዘርዝሮ ነግሮታል። ጉዳት አለ በሕይወታችን። እሱም ማንሰማ ከሆነ አዳም ከገነት የወጣው ለምን? እግዚአብሔርን ባለመስማቱ እኮ። ገነትን ያህል ቦታ፣ እግዚአብሔርን ያህል ጌታ አባታችን አዳም ያጣው እግዚአብሔርን ባለመስማት ነው። ሌላ ምንም ምስጢር የለውም። እስኪ ይህን የሚገልጥ ጉዳቱን የሚገልጥ አንድ ታሪክ ባጭሩ እንመልከት። በዚሁ ጠቀልለዋለሁ። የሳኦልን ታሪክ አያለሁ፣ አነሳለሁ። በዚህ በአንደኛ ሳሙኤል ምዕራፍ 15 ቁጥር 1 ጀምሮ የተመዘገበ ታሪክ። ይህ ታሪክ ለብዙዎቻችን እንግዳ የሆነ ታሪክ አለ። ከዚህ ቀደም በአንድም በሌላ መንገድ የሰማነው ታሪክ ነው። ግን ከርዕሴ ጋር በቀጥታ ስለሚዛመድ ባጭሩ አያው። እንዲህ ብሎ ይጀምራል። ሳሙኤልም ሳኦልን አለው፣ በሕዝቡ በእስራኤል ላይ ንጉሥ እንድትሆን እቀባ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምፅ ስማ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመው ያደረገበትን እበቀላለሁ። አሁንም ሂድ፣ አማሌቅን ምታ፣ ያላቸውን ሁሉ አጥፋ፣ አትማራቸው። ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ግደል አለ። ታሪኩ ሰፊ ነው። እስራኤል በአንድ ወቅት ከግብፅ የባርነት ቤት ወጥተው ወደ ምድረ ርስት ወደ ከነዓን ሲጓዙ አማሌቅ የሚባል ሕዝብ የእግዚአብሔርን ሕዝብ በብሉይ ኪዳን በግዝረት የተለየውን የእግዚአብሔር ሕዝብ በእግዚአብሔር ስም የተጠራውን ሕዝብ የበኩር ልጄ ብሎ እግዚአብሔር የሚጠራቸው እስራኤልን ተቃወመ። መከራ ደረሰባቸው። አሁን እግዚአብሔር ቆጠረ። አማሌቅን ሊከፍል ምን አለ? ንጉሡ ሳኦልን አስነሳውና እስራኤል ከግብፅ በወጡ ጊዜ አማሌቃውያን በመንገድ ተቃውሟቸዋልና ምንም ሳታስቀር ሁሉን አጥፋ አለው። በዘመኑ የነበረውን ንጉሥ የእስራኤልን የመጀመሪያውን ንጉሡ ሳኦልን ያዘዘ። እሺ አለና ሄደ። ታሪኩን እንትን ላይ ሄደና ከእንስሳቱ መካከል የሰቡትን መልካቸው ያማረ ሰውነታቸው የወፈሩትን ማርኮ ያዛቸውና ምስኪኖቹን በሙሉ አጠፋቸው። ከ200,000 በላይ ናቸው አማሌቃውያን። ከነሱ መካከል ደግሞ ንጉሡ አጋግ የሚባል ንጉሥ አለ። ንጉሡ አጋግን ማረከና ያዘው። ለክፉ ቀን ይሆነኛል፣ ጠላት በተነሳ ጊዜ ለክፉ ቀን ይሆነኛል ብሎ ከእግዚአብሔር ትእዛዝ ውጪ ከእግዚአብሔር ፍቃድ ውጪ እግዚአብሔርን ሳይሰማ አጋግን ማርኮ ያዘና ከእንስሳቱ የሰቡትን ይዞ ተመልሶ ወደ አገሩ መጣ። ንጉሡ ሳኦል እግዚአብሔር ነብዩ ሳሙኤልን ተነስ፣ ንጉሡ ሳኦልን እንዲህ በለው፣ ቃሌን አላደመጠም፣ እኔን አልሰማኝም፣ አድርግ ያልኩትን አላደረገም፣ ንቀኸኛልና ንቄሃለሁ በለው አለው። አንዳንድ ሰዎች አድርጉ የተባሉትን ከማድረግ ይልቅ በራሳቸው ፈቃድ በራሳቸው ሐሳብ እግዚአብሔርን ማስደሰት የሚፈልጉ ሰዎች የሁላችሁ በደንብ አድርጋችሁ ስሙኝ። በቴክኒክ እና በታክቲክ እግዚአብሔርን ማስደሰት አይቻልም።
ግደል ነው ያለው እግዚአብሔር። ምንም አታስቀር ነው ያለው፣ አጥፋ ነው ያለው። ስለዚህ እግዚአብሔርን ትእዛዝ መፈጸም ነው እንጂ እንስሳቶቹን ማርክ፣ ንጉሱን ማርክ አላለም እግዚአብሔር፣ አልተናገረም እግዚአብሔር። ከየት ነው የመጣኸው ብሎ ጠየቀው ነቢዩ ሳሙኤል ንጉሱ ሳኦልን ከወዴት መጣህ አለው። እግዚአብሔር ያዘዘኝን ትእዛዝ ፈጽሜ መጣሁ አለ። ምንድን ነው ያዘዘ? አማሌቅን አጥፋ፣ እንስሳቱንም ሰዎቹን ምንም ሳታስቀር አጥፋ ብሎኛል እና አጥፍተሃል? አዎ አጥፍቻለሁ። ታዲያ የምሰማው የበጎች ጩኸትና የበሬዎች ግሳት ምንድን ነው? አይ እስራኤል ለእግዚአብሔር እንዲሰዋቸው ብዬ መልካቸው ያማረ ሰውነታቸው የወፈሩትን ማረኳቸዋል። እንደ እግዚአብሔር እርም አላለህም እንዴ? ከአማሌቅ ምንም አትውሰድ አላለህም እንዴ? ለምን እግዚአብሔርን አልሰማኸውም? ለምን አልታዘዝከውም? አለውና እንዲህ ብሎ ተናገረ። ላነበው ፈልጋለሁ። አንደኛ ሳሙኤል ምዕራፍ 15 ቁጥር 17 ሳሙኤልም አለ በዓይንህ ምንም ታናሽ ብትሆን እግዚአብሔር በእስራኤል ላይ ንጉሥ እንድትሆን ቀባ። እግዚአብሔር ሄደህ ኃጢአተኞቹ አማሌቃውያንን ፈጽመ አጥፋ፣ እስኪጠፉም ድረስ ውጓቸው ብሎ በመንገድ ላከ። ለሙርኮ ሳስተ ለምን የእግዚአብሔርን ቃል አልሰማህም? ለምን በእግዚአብሔር ላይ ክፉ አደረግ አለው። በውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥ የአውራ በግ ስብ ከማቅረብ ይበልጣል። ለምን እግዚአብሔር ያዘዘህን አልፈጸምክም? አድርግ ያለህን ለምን አላደረክም? መታዘዝ ከመስዋዕት ይበልጣል። አንተ ለመስዋዕት ብለህ በጎቹን እንስሳቱን ማርካ አምጥተሃል። ያቀረብከው መስዋዕት ወገኖቼ ከመታዘዝ አይበልጥም። መታዘዝ ከመስዋዕት ይበልጣል። ደግሞ እግዚአብሔርን ማዳመጥ፣ እግዚአብሔርን መስማት የአውራ በግ ስብ ከማቅረብ ይበልጣል። እግዚአብሔርን ንቀኸዋልና እግዚአብሔር ንቆሃል። ሳኦል የተናቀው ስልጣኑ የተወሰደበት፣ ስልጣኑ የተነጠቀበት እግዚአብሔርን አልሰማም ስላለ። ሁልጊዜ እንደዚህ ይሆናል። እግዚአብሔርን የማይሰሙ ሰዎች፣ ሌላ ነገር የሚሰሙ ሰዎች መጨረሻቸው አያምር። ወገኖቼ የሳኦልም መጨረሻው አላማረ፣ ፍጻሜው አላማረ። እግዚአብሔርን ስለናቀ እሱም ተንቋል። እግዚአብሔርን አልሰማም ስላለ ወገኖቼ አሟሟቱ እንኳን አላማረ። እግዚአብሔርን የማይሰሙ ሰዎች መጨረሻቸው ጥፋት ነው። እሱን እየሰማን እንድንኖር መድኃኔዓለም ሁላችንን ይርዳል። ይህ ድምፅ የሚሰማችሁ እናቶቼ፣ አባቶቼ፣ ወንድሞቼ፣ እህቶቼ የምናቀርበው ጸሎት እንኳን በእግዚአብሔር ዘንድ ተቀባይነት የሚኖረው እግዚአብሔርን መስማት ከቻለን ነው። ማንሰማው ከሆነ ጸሎት አይሰማም። ምን ተብሎ ነው የተጻፈ? የእግዚአብሔርን ቃል ከመስማት ጆሮውን የሚመልስ ሰው ጸሎቱ በእግዚአብሔር ፊት አጸያፊ ናት። ምሳሌ 28 ቁጥር 9 እስኪ አብረን እንበለው። የእግዚአብሔርን በሉ እስኪ ቃል ከመስማት ጆሮውን የሚመልስ ጸሎቱ አጸያፊ ናት። እስከ መቼ ነው አጸያፊ ጸሎት የምንጸልየው? እግዚአብሔር ሕጉን ከመስማት ቃሉን ከመስማት ጆሮውን የሚመልስ የእሱ ጸሎት አጸያፊ ናት። ስለዚህ የሚቀድመውን እንወቅ። መጽሐፍ ምን ይላል እንበል? መስማት እንደ ማርያም መስማት ቁጭ ማዳመጥ እግዚአብሔርን በምን ውስጥ ምን ሆነ እናዳምጠው። አንዳንድ ሰዎች ብዙ ዘመን እግዚአብሔርን ሰማው፣ በህይወቴ ለውጥ የለም፣ ብዙ ጊዜ ቃሉን አዳመጥኩኝ፣ እንደ ቃሉ መኖር አቅቶኛል፣ ስለዚህ ባልሰማ ይሻለኝ። አባቶቻችን ምን ይላሉ? ፈረስ ያደርሳል እንጂ አይዋጋም ይላል። የኔና የናንተ ድርሻ ዝም ብሎ እግዚአብሔርን መስማት፣ መቼ እንደምንለወጥ፣ መቼ እንደ ቃሉ እንደምንኖር፣ መቼ በሰማነው ቃል መኖር እንደምንችል የሚያውቀው ብቻ ነው። አንድ ገበሬ ዘር አውጥቶ እርሻ ላይ ይዘራል። የዘራው ቀን እኮ አያፈራለትም። ዘሩ የተዘራው ቀን ላይ አይበቅልም፣ ጊዜ ይፈልጋል።
የእግዚአብሔር ቃል ዘር ነው። የእግዚአብሔር ልጆች ዘር ነው የእግዚአብሔር ቃል። ይሄ የተዘራብን በልባችን እርሻ ላይ የተዘራው የእግዚአብሔር ቃል መቼ እንደሚበቅል አናውቅም። ስለዚህ ዝም ብሎ መስማት፣ ዝም ብሎ ማዳመጥ፣ አሁን በዚህ ሰዓት እንኳን ቁጭ ብለን ማዳመጣችን እኮ ወገኖች ትልቅ በረከት አለው። ስንፈለግ የት ናቸው ሲባል እግዚአብሔር ቤት ነው ያሉት መባል እኮ ትልቅ ነገር ነው። ዛሬ የሰማነውን ዛሬ አንፈጽመው፣ ዛሬ አናድርገው፣ ግን መስማታችን ብቻ ትልቅ ነገር ነው። ሁሌ ቃሉን እየሰማን ቃሉን እያደመጥን እንድንኖር መድኃኔዓለም በቸርነቱ ይርዳል። አንድ ቃል አይቼ ትምህርት ልጠቅልል። በዚህ በሐዋርያት ሥራ ምዕራፍ 3 ቁጥር 22 ላይ እግዚአብሔርን የማትሰማ ነፍስ ከሕዝብ መካከል ተለይታ ትጠፋለች ተብሎ ተጽፏል። ይህ ሐዋርያት ሥራ ምዕራፍ 3 ቁጥር 22 ላይ ቃሉን አስተውሉት። እግዚአብሔርን የማትሰማ ነፍስ ከሕዝብ መካከል ተለይታ ትጠፋለች። በቃ እግዚአብሔርን የማይሰሙ ሰዎች መጨረሻቸው ጥፋት ነው ያልኳችሁ ለዚህ። ስለዚህ ከዚህ በኋላ በተለይ እግዚአብሔር በሰጠን አዲስ ዘመን እንግዲህ 2018 አልቆ 2019ን ልንቀበል በዋዜማ ላይ ነው ያለን። ጥቂት ቀናቶች ነው የቀሩ፣ 15 ቀን አካባቢ። ይሄ አዲስ ዘመን ወጣቶች፣ ይሄ ድምፅ የሚሰማችሁ በሩቅ በቅርብ ያላችሁ በሕይወታችሁ ላይ ወስኑ። እግዚአብሔርን የምክስበት ዘመን 2018 እሱን ሳልሰማ ነው ያሳለፍኩት። አሁን ግን እሱን የምሰማበት ዘመን፣ ቃሉን የምሰማበት ዘመን፣ ጉባኤ ማከብርበት ዘመን፣ ጉባኤ የምካፈልበት ዘመን፣ ቅዳሴ ማስቀድስበት ዘመን፣ የተውኩትን ያፈረስኩትን መሠዊያ መልሼ የምሰራበት ዘመን፣ የካሳ ዘመን እንዲሆን ብላችሁ አቅዱ። መንፈሳዊ ምኞት ተመኙ። አምላካችን እግዚአብሔር አዲሱ ዘመን እሱን የምንሰማበት ዘመን ለሁላችን ያርግልን። ዓለማችን እግዚአብሔርን የምትሰማበት፣ አገራችን ኢትዮጵያ እግዚአብሔርን የምትሰማበት፣ መሪዎቻችን እግዚአብሔርን የሚሰሙበት፣ የሃይማኖት አባቶቻችን እግዚአብሔርን የሚሰሙበት፣ ምዕመናን እኛም ሁላችን እግዚአብሔርን የምንሰማበት ዘመን ለሁላችን በቸርነቱ ያድርግልን። እግዚአብሔርን እሰማለሁ። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሆን። ድንግል ማርያም ጣዕሟን ባንደበታችን ፍቅሯን በልባችን ትሳልብን። ቅዱስ ገብርኤል ከፊት ይምራን ከኋላ ይከተለን። በሰማነው ቃል 30 60 መቶ ያማረ ፍሬ አፍርተን መንግሥቱን እንድንወርስ ስሙን እንድንቀድስ የአባቶቻችን አምላክ እግዚአብሔር ለሁላችንም ይፍቀድልን። የሁላችንን መጨረሻ እግዚአብሔር